ሰበር መረጃ መካከለኛው ምስራቅ የባህር ኃይል ሚዛን ዛሬ በአንድ ጀንበር ተናውጧል። እስራኤል የኢራን አብዮታዊ ጋርድ የባህር ኃይል አዛዥ አድሚራል አሊሬዛ ታንግሴሪንና መላውን የባህር ኃይል ከፍተኛ አመራር በአየር ጥቃት መደምሰሷን በይፋ አረጋግጣለች። የሆርሙዝ ወሽመጥን ዘግቶ ዓለምን ሲያስጨንቅ የነበረው ቁልፍ ዛሬ በእስራኤል ሚሳኤል ተሰብሯል። የመከላከያ ሚኒስቴሩ እስራኤል ካትዝ አድኖ የመግደል ዘመቻው መቀጠሉንና የታንግሴሪን መወገድ ለኢራን አብዮታዊ ጋርድ የመጨረሻው ማስጠንቀቂያ መሆኑን ገልጸዋል። በባንደር አባስ ወደብ ላይ ተፈጸመው ይኸው አስደናቂ ጥቃት የኢራንን የባህር ላይ እዝና ቁጥጥር ሙሉ በሙሉ በትኖታል ብለዋል። ያለ ተጨማሪ ፍቃድ መግደል ትችላላችሁ የወጣው ኔታንያሁ ለጦር ሰራዊቱ የሰጡት አዲስ ትዕዛዝና ምሽቱን የተሰሙ ሰበር ዜናዎችን በዝርዝር ይዘናል። እስከ መጨረሻው አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት ዛሬ በኢራን ወታደራዊ ታሪክ ውስጥ እጅግ አስከፊ የሚባል ጥቃትን አስተናግዷል። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥ አድሚራል አሊሬዛ ታንግሴሪንና መላው የባህር ኃይል የበላይ አመራሮችን በአንድ የአየር ጥቃት መደምሰሷን በይፋ አረጋግጣለች። ይህ ግድያ ተራ ግድያ ሳይሆን እስራኤል አድኖ የመግደል በሚል የሰየመችውና የኢራንን መሪዎች አንድ በአንድ የመቅጠፍ ዘመቻ አካል ነው። ጥቃቱ የተፈጸመው በደቡባዊ ኢራን በምትገኘው ስትራቴጂካዊቷ ባንደር አባስ የወደብ ከተማ ላይ ነው። አድሚራል ታንግሴሪ ከከፍተኛ የባህር ኃይል መኮንኖች ጋር በወታደራዊ ስብሰባ ላይ እያሉ የእስራኤል የጦር አውሮፕላኖች ባሳረፉት የሚሳኤል ናዳ ህይወታቸው አልፏል። እስራኤል እንዳረጋገጠችው በዚህ ጥቃት ከአድሚራሉ በተጨማሪ የባህር ኃይሉ የደህንነትና የስለላ ዘርፍ ኃላፊ በህናም ረዛኒኢና ሌሎች ስማቸው ያልተጠቀሰ ሁሉም የባህር ኃይሉ ቁልፍ አመራሮች በአንድ ላይ ተገድለዋል። የመከላከያ ሚኒስቴሩ እስራኤል ካትዝ በአንድ ጀንበር የባህር ኃይሉን አመራር አጥፍተናል ሲሉ በኩራት ተናግረዋል። አሊሬዛ ታንግሴሪ ከ2018 ጀምሮ የኢራን ባህር ኃይልን ሲመሩ የቆዩ ሲሆን በተለይ የሆርሙዝ ወሽመጥን በመዝጋትና የዓለምን የነዳጅ ንግድ በማስተጓጎል በኩል ቀጥተኛ መመሪያ የሚሰጡ ሰው ነበሩ። እስራኤልና አሜሪካ ታንግሴሪን በወሽመጥ ላይ ለሚፈጸሙ የሽብር ተግባራትና የባህር ላይ ፈንጂዎችን ለመቅበር ቀጥተኛ ተጠያቂ አድርገው ይፈርጇቸዋል። ታንግሴሪ በ2019 አሜሪካ በኢራን ነዳጅ ላይ ማዕቀብ ስትጥል ኢራን ነዳጇን መሸጥ ካልቻለች ማንም በዚህ ወሽመጥ ነዳጅ አያሳልፍም በማለት በዓለም ኢኮኖሚ ላይ ጦርነት ያወጁ ግለሰብ በመሆናቸው የእስራኤልና የአሜሪካ ቁጥር አንድ ኢላማ ሆነው ቆይተዋል። ጠቅላይ ሚኒስቴሩ ቤንጃሚን ኔታንያሁ ግድያውን ተከትሎ ባወጡት የቪዲዮ መልእክት እጁ በደም የተጨማለቀውንና የሆርሙዝ ወሽመጥን ለመዝጋት ሲጥር የነበረውን ግለሰብ አስወግደናል ብለዋል። ኔታንያሁ አክለውም ይህ ግድያ ከአጋራችን አሜሪካ ጋር ያለን ጥብቅ ወታደራዊ ትብብር ውጤት ነው ሲሉ ገልጸዋል። ሚኒስትር ካትዝ በበኩላቸው ይህ ለኢራን አብዮታዊ ጋርድ የተላከ ማስጠንቀቂያ ነው፣ የትም ብትደበቁ አንድ በአንድ አድነን እናጠፋቸዋለን በማለት የቀሩት የኢራን መሪዎችን በሞት ጥላ ስር መሆናቸውን በቀጥታ ተናግረዋል። የታንግሴሪና የመላው የባህር ኃይል አመራሮች መገደል የኢራንን ባህር ኃይል ያለ አዛዥ አስቀርቶታል። ይህ ደግሞ አሜሪካና እስራኤል የሆርሙዝ ወሽመጥን በኃይል ለመክፈት ለሚያደርጉት ጥረት ትልቅ ወታደራዊ በርን ከፍቷል። እስራኤል ይህንን ግድያ የፈጸመችው የኢራንን እዝና ቁጥጥር ሙሉ በሙሉ ለመበተን መሆኑን ገልጻለች። አሁን ጥያቄው ኢራን ለዚህ ከፍተኛ ውድመት ምን አይነት አጸፋዊ እርምጃ ትወስዳለች የሚለው ነው። በአንድ በኩል እስራኤል የኢራንን የባህር ኃይል አመራሮች በቦምብ ስትደበድብ፣ በሌላ በኩል ደግሞ እጅግ የሚገርም ዲፕሎማሲያዊ ህይወት የማዳን ስምምነት ተደርጓል። እስራኤል የኢራኑን የውጭ ጉዳይ ሚኒስቴር አባስ አራጊቺንና የፓርላማ አፈ ጉባኤውን መሐመድ ባቀር ቀሊባፍን ከመግደል ዝርዝሯ ለጊዜው አውጥተዋለች። ሮይተርስ እንደዘገበው ይህ ውሳኔ የተላለፈው በፓኪስታን መንግስት ቀጥተኛ ግፊት ነው። የፓኪስታን ባለስልጣናት ዋሽንግተንን በማነጋገር እባካችሁ እስራኤል እነዚህን ሁለት መሪዎች እንዳትገድል ንገሩልን ሲሉ ተማጽነዋል። ምክንያቱም ፓኪስታን እንደገለጸችው እነዚህንም ከገደላችሁ ጦርነቱን ለማቆም የምንነጋገርበት አንድም ሰው በቴሄራን አይኖርም በማለት አስጠንቅቃለች። አሜሪካም ይህንን በመቀጠል እስራኤልን እጃችሁን ሰብስቡ ስትል አዛለች። ከሁለቱ መሪዎች መካከል መሐመድ ባቀር ቀሊባፍ ልዩ ትኩረት ተሰጥቶታል። ፕሬዝዳንት ዶናልድ ትራምፕ በተዘዋዋሪ እየተደራደረን ነው ያሉት ቁልፍ ሰው እሳቸው እንደሆኑ ይነገራል። ቀሊባፍ በኢራን ወታደራዊና ፖለቲካዊ መዋቅር ውስጥ ከፍተኛ ተጽዕኖ ያላቸው በመሆኑ ትራምፕ ጦርነቱን ለማቆም እንደ ድልድይ ሊጠቀሙባቸው ይፈልጋሉ። ለዚህም ነው እስራኤል የሁለቱንም መሪዎች መገኛ ቦታ አውቃ ለመምታት
ለመውጋት ብትዘጋጅም በአሜሪካ ትዕዛዝ ለ4 ወይም ለ5 ቀናት የመኖር ዋስትና የሰጠቻቸው። በአንድ በኩል የሚሳኤል ድምጽ፣ በሌላ በኩል ደግሞ ዲፕሎማሲው ሽኩቻ መካከለኛው ምስራቅን አጣብቂኝ ውስጥ ከቷታል። የፓኪስታን ምክትል ጠቅላይ ሚኒስትር ኢሻቅ ዳር እንዳረጋገጡት በአሁኑ ሰዓት በኢስላማባድ በኩል አሜሪካና ኢራን ቀጥተኛ ባልሆነ መንገድ የሞት ሽረት ድርድር እያደረጉ ነው። አሜሪካ 15 ነጥቦችን የያዘ የሰላም እቅድ ስታቀርብ፣ ኢራን ደግሞ በ5 የማይደራደሩ ቅድመ ሁኔታዎች ምላሽ ሰጥታለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ጦርነቱን ለማቆም ያቀረበው እቅድ በዋነኛነት የኢራንን ወታደራዊ ክንፍ የሚሰብር ነው። የአሜሪካ ጥያቄዎች የሚከተሉትን ያካትታሉ። ኢራን ማንኛውንም የዩራኒየም ማበልጸግ ስራ በአስቸኳይ እንድታቆም፣ የኢራን የረዥም ርቀት ሚሳኤል ልማት ሙሉ በሙሉ እንዲታገድ፣ ለዓለም አቀፍ የነዳጅ ንግድ ያለምንም ቅድመ ሁኔታ ክፍት እንዲሆን። እነዚህ ነጥቦች ተግባራዊ ከሆኑ አሜሪካ በኢራን ላይ የጣለችውን ማዕቀብ ደረጃ በደረጃ ለማንሳት ቃል ገብታለች። ቴህራን የአሜሪካን እቅድ የሽንፈት ውል በማለት ውድቅ አድርገዋለች። በምትኩ በሀገሪቱ ብሔራዊ ቴሌቪዥን በኩል 5 የራሷን መስፈርቶች አቅርባለች። ኢራን በሆርሙዝ ወሽመጥ ላይ ያላት ተፈጥሯዊና ህጋዊ ስልጣን እውቅና እንዲያገኝ፣ በአሜሪካና በእስራኤል የሚመራው ጦርነት በኢራንና በወኪል ኃይሎቿ ላይ በአስቸኳይ እንዲቆም፣ በ26 ቀናት ጦርነት ለደረሰው ውድመት አሜሪካና እስራኤል ካሳ እንዲከፍሉ፣ ዳግም ወረራ ወይም ጥቃት ላለመፈጸም ዓለም አቀፍ የህግ ዋስትና እንዲሰጥ፣ ሁሉም የአሜሪካ የጦር ሰፈሮች ከመካከለኛው ምስራቅ እንዲነሱ የሚሉ ናቸው። እነዚህ 3 ሀገራት በመልእክት አቀባባይነት ትልቅ ስራ እየሰሩ ቢሆኑም በሁለቱ ወገኖች መካከል ያለው ልዩነት ግን የሰማይና የምድር ያህል የራቀ ነው። አሜሪካ ተሸነፉና እጃችሁን ስጡ እያለች ነው። ኢራን ደግሞ አልተሸነፍንም ካሳ ክፈሉን እያለች ነው። ይህ ፍጥጫ ጦርነቱን ይበልጥ እያራዘመው ይገኛል። በመካከለኛው ምስራቅ ለ26 ቀናት የዘለቀው ይህ አስከፊ ጦርነት ከፖለቲካዊ ሽኩቻው ባለፈ እጅግ ዘግናኝ የሆነ ሰብአዊ ቀውስ እየፈጠረ ይገኛል። እስራኤል የሽብር አገዛዙን አመራሮች እየመታ ሆነው ብትልም በምድር ላይ የፈሰሰ ያለው ደም ግን የንጹሃን ዜጎች ሆኗል። የኢራን ጤና ሚኒስቴር ምክትል ሚኒስትር አሊ ጃፋሪያን ለአልጀዚራ እንደገለጹት ጦርነቱ ከተጀመረበት ከየካቲት 28 ጀምሮ እስካሁን ባለው 1 ወር ባልሞላ ጊዜ ውስጥ 1937 ሰዎች ተገድለዋል። ከነዚህም ውስጥ 452ቱ ሴቶችና ህጻናት መሆናቸው የጉዳቱን አሰቃቂነት ያሳያል። በተጨማሪም ከ24800 በላይ ሰዎች የቆሰሉ ሲሆን ከነዚህ ውስጥ 4000 ሴቶችና 1621 ህጻናት በከባድ ሁኔታ ላይ ይገኛሉ። ሆስፒታሎች በመድኃኒት እጥረትና በቁስለኞች ብዛት ተጨናንቀዋል። እስራኤል ከጦርነቱ የመጀመሪያ ቀን ጀምሮ ከፍተኛ የኢራን መሪዎችን የማጥፋት ዘመቻ ይዛ ተነስታለች። በኦፕሬሽኑ የመጀመሪያ ቀን የበላይ መሪው አያቶላህ አሊ ካሚኒንና የጸጥታው ዘርፍ ኃላፊ አሊ ላሪጃኒን መግደሏን ያስታወሰችው እስራኤል አሁን ደግሞ የአድሚራል ታንግሴሪን መገደል የጋራ ድል አድርገዋለች። የመከላከያ ሚኒስቴሩ እስራኤል ካትስና ጠቅላይ ሚኒስትር ኔታንያሁ ባለፈው ሳምንት ባሳለፉት ውሳኔ ማንኛውንም ከፍተኛ የኢራን ባለስልጣናት ለመግደል ተጨማሪ ፍቃድ መጠየቅ ሳያስፈልግ እርምጃ እንዲወስድ ስልጣን ሰጥተዋል። የተባበሩት መንግስታትና የሰብአዊ መብት ተሟጋች ድርጅት በኢራን እየደረሰ ያለው የንጹሃን እልቂት በአስቸኳይ እንዲቆም እየጠየቁ ነው። የሆርሙዝ ወሽመጥ ለረጅም ጊዜ መዘጋቱና የኤነርጂ ዋጋ መናር ዓለምን ወደ ከፍተኛ የኢኮኖሚያዊ ቀውስ እየገፋት ነው። ሆኖም እስራኤል የጦርነቱን ግቦች እስክናሳካ ድረስ በሙሉ ኃይላችን ጥቃታችንን እንቀጥላለን በማለት ለተኩስ አቁም ጥያቄዎች ጆሮ ዳባ ልበስ ብላለች። አሁን ያለው ሁኔታ እጅግ አሳሳቢ ነው። በአንድ በኩል አሜሪካ፣ ፓኪስታንና ቱርክ የሰላም መልእክቶችን እያመላለሱ ነው። በሌላ በኩል ደግሞ እስራኤል የኢራን መሪዎችን በአንድ እየቀጠፈች ነው። የባህር ኃይል አዛዥ ታንግሴሪ መገደል ኢራንን ይበልጥ ወደ ቁጣና አጸፋዊ እርምጃ ይገፋታል ወይስ ለድርድር በር ይከፍታል የሚለው የዓለም ትልቁ ጥያቄ ሆኗል። ጦርነቱ 26ኛ ቀኑን ሲያስቆጥር ሰብአዊ ዋጋው ግን ከቀን ወደ ቀን እየጨመረ ነው። የሆርሙዝ ወሽመጥ መዘጋትና የነዳጅ ዋጋ መናር አሜሪካን ለድርድር ብታጣድፋትም ኢራን ግን እስከ መጨረሻው እንዋጋለን የሚል አቋም ይዛለች። የታንግሴሪ መገደል ኢራንን ይበልጥ ወደ ቁጣ እንጂ ወደ ድርድር ጠረጴዛው እንዳላመጣት የቴህራን መግለጫዎች ያሳያሉ። አሁን ዓለም እየጠበቀች ያለችው የትኛው ወገን ቅድመ ሁኔታውን ያላላል የሚለውን ነው። ፓኪስታን ብቸኛዋ ሽማግሌ አይደለችም። ቱርክና ግብጽም በዚህ ምስጢራዊ ግንኙነት ውስጥ እጃቸው አለበት። የፓኪስታን ምክትል ጠቅላይ ሚኒስትር ኢሻቅ ዳር እንዳረጋገጡት በአሁኑ ሰዓት በኢስላማባድ በኩል አሜሪካና ኢራን ቀጥተኛ ባልሆነ መንገድ መልእክቶችን እየተለዋወጡ ነው።
አሜሪካ የሰላም ጥያቄዋን በፓኪስታን በኩል ለቴህራን እያደረሰች ሲሆን ቴህራንም ምላን በዚሁ መስመር እየላከች ትገኛለች። ዘ ዎል ስትሪት ጆርናል እንደዘገበው ይህ የመኖር ዋስትና ጊዜያዊ ነው። እስራኤል አራጊችንና ቃሊባፍን ከመግደል የታቀበችው ለድርድር በር ለመክፈት እንጂ ለዘላቂ ሰላም አይደለም። የሰላም ንግግሩ ውጤት ካላመጣ እስራኤል እነዚህን መሪዎች ዳግም ወደ መግደል ዝርዝሯ እንደምታስገባቸው ግልጽ አድርጋለች። ይህም ማለት የኢራን ከፍተኛ ዲፕሎማቶች አሁን ያሉት በሞትና በህይወት መካከል ባለው ቀጭን መስመር ነው ማለት ነው። ክብሯትና ክብሯን የአድሚራል ታንግሴሪና የከፍተኛ መኮንኖቹ መገደል የኢራንን ባህር ኃይል ያለ አዛዥ አስቀርቷታል። እስራኤል አንድ በአንድ አድነን እናጠፋቸዋለን በሚል ዛቻዋ ጸንታለች። የሆርሙዝ ወሽመጥን በኃይል ለመክፈት የሚያስችላት ወታደራዊ በርም አሁን በሰፊው ተከፍቷል። ኢራን ለደረሰባት ለዚህ ታሪካዊ ውድመት ምን አይነት አጸፋዊ እርምጃ ትወስድ ይሆን? ወይስ የእስራኤል አድኖ የመግደል ዘመቻ የቀሩትን የቴህራን መሪዎች ማዳረሱን ይቀጥላል? እኛም እነዚህን አስደንጋጭ ክስተቶች በንቃት እየተከታተለን የምናቀርብላችሁ ይሆናል። ወቅታዊና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን።